ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱ ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍ። ኢትዮጵያ ለትራንዚት መንገደኞች የ7 ቀናት የስቶፕ ኦቨር ነፃ ቪዛ ልታጸድቅ ነው። የኢትዮጵያ ቱሪዝም ሚኒስቴር የቱሪዝም ዘርፉን ለማነቃቃትና የውጭ ምንዛሪ ግኝትን ለማሳደግ በትራንዚት ለሚያልፉ መንገደኞች እስከ 7 ቀናት የሚቆይ ነፃ የቪዛ አገልግሎት በቅርቡ ሊጀምር መሆኑን አስታወቁ። የቪዛ ማሻሻያው በሚኒስትሮች ምክር ቤት መጽደቁን የገለጹት የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ይህም በቦሌ ዓለም አቀፍ አውሮፕላን ማረፊያ በኩል ለሚያልፉ መንገደኞች ከ24 ሰዓት እስከ 7 ቀናት ያለምንም የቪዛ ክፍያ አዲስ አበባና ሌሎች የቱሪዝም መዳረሻዎችን እንዲጎበኙ እድል እንደሚሰጥ ገልጸዋል። የስቶፕ ኦቨር ቱሪዝምን ውጤታማ ለማድረግም የቱሪዝም ሚኒስቴር፣ የኢሚግሬሽንና ዜግነት አገልግሎት እንዲሁም የኢትዮጵያ አየር መንገድ በቅንጅት ለመስራት ስምምነት ላይ ደርሰዋል። ይህም መንገደኞች በአውሮፕላን ማረፊያ ረጅም ሰዓታት ከመጠበቅ ይልቅ የሀገሪቱን ገጽታ እንዲመለከቱ ያስችላቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን አመራሮች ባስተላለፉት መልእክት እስከ ማክሰኞ ድረስ የሆርሙዝ ሰርጥን ካልከፈቱ በኢነርጂና በመሰረተ ልማት ኢላማዎች ላይ ጥቃት እንደሚጀምሩ ገልጸዋል። ማክሰኞ በኢራን ውስጥ የኃይል ማመንጫዎችና የድልድዮች ቀን ይሆናል። እንዲህ ያለ ነገር ታይቶ አያውቅም። እናንተ እብዶች ያን የተረገመ ሰርጥ ክፈቱ፣ ያለበለዚያ ሲኦል ውስጥ ትኖራላችሁ። ተመልከቱ፣ ለአላህ ክብር ይሁን ብለዋል ፕሬዝዳንቱ። በሌላ በኩል የኢራን ጦር ጠቅላይ መምሪያ ቃል አቀባይ ካታም አልአንቢ ለአሜሪካና ለእስራኤል በሰጡት ማስጠንቀቂያ ማንኛውም ተጨማሪ ግጭት በመላው ቀጠናው ከባድ ምላሽ እንደሚያስከትል ገልጸዋል። ቃል አቀባዩ ሲቀጥሉም ጥቃቱ ከተስፋፋ መላው ቀጠናው ለእናንተ ሲኦል እንደሚሆንባችሁ አትርሱ ብለዋል። በተጨማሪም ቴህራን ለትራምፕ ዛቻ ምላሽ ሰጠች። የሆርሙዝ የባህር ሰርጥ የሚከፈትባቸው ቅድመ ሁኔታዎችን አስቀመጠች። የኢራን ፕሬዝዳንት የኮሚኒኬሽን እና መረጃ ምክትል ኃላፊ እንዳሉት ትራምፕ በተስፋ መቁረጥና በንዴት የተነሳ ወደ ስድብና የማይረባ ንግግር ተመልሰዋል። የአናዶሉ ዘገባ እንደሚያመለክተው የሆርሙዝ የባህር ሰርጥ ለትራንዚት ክፍት የሚሆነው የትራንዚት ገቢው ለጦርነት ጉዳይ ማካካሻነት ሲውል ብቻ እንደሆነ የኢራን ፕሬዝዳንት ጽሕፈት ቤት ዛሬ አስታውቋል። የኢራን ፕሬዝዳንት የኮሚኒኬሽን እና መረጃ ምክትል ኃላፊ መህዲ ታባታባይ በኤክስ ገጻቸው ላይ እንዳሉት የሆርሙዝ የባህር ሰርጥ እንደገና የሚከፈተው የትራንዚት ገቢው በከፊል በተጫነብን ጦርነት ምክንያት የደረሰውን ጉዳት በሙሉ ለማካካስ ሲውል ብቻ ነው ብለዋል። ታባታባይ የአሜሪካውን ፕሬዝዳንት ዶናልድ ትራምፕ ክፉኛ በመንቀፍ በተስፋ መቁረጥና በቁጣ ምክንያት ወደ ስድብና ትርጉም የለሽ ንግግር ተመልሰዋል ያሉ ሲሆን በቀጠናው መጠነ ሰፊ ጦርነት ከፍተው አሁንም ይፎክራሉ ሲሉ ከሰዋቸዋል። ከየካቲት 21 ጀምሮ አሜሪካና እስራኤል በኢራን ላይ የጋራ ጥቃት ከሰነዘሩ በኋላ ቀጠናው ከፍተኛ ጥንቃቄ ላይ ይገኛል። በሎስ አንጀለስ የቃሲም ሱሌማኒ ዘመዶች በቁጥጥር ስር ዋሉ። የቀድሞ የኢራን ከፍተኛ ወታደራዊ መሪ የነበሩት የጄኔራል ቃሲም ሱሌማኒ እህት ልጅና የልጅ ልጅ በአሜሪካ ካሊፎርኒያ ግዛት በቁጥጥር ስር መዋላቸው ተነገረ። ግለሰቦቹ በሎስ አንጀለስ ከተማ የቅንጦት ሕይወት ሲመሩ ቢቆዩም የአሜሪካ መንግስት የነዋሪነት ፈቃዳቸውን በመሰረዝ ከሀገር እንዲባረሩ መወሰኑ ተገልጿል። በቁጥጥር ስር የዋሉት ሐሚዲህ ሱሌማኒ አፍሻርና ልጇ ሳሪና ሳዳት ሆሴኒ በኢንስታግራም ገጻቸው ያለ ሂጃብ የሚያሳዩ እና ድሎት የተሞላበት የሕይወት ዘይቤን የሚያንጸባርቁ ፎቶዎችን ሲያጋሩ እንደነበር ተመልክቷል። ይህም በኢራን ውስጥ በሴቶች ላይ ካለው ጥብቅ የባህልና የሃይማኖት ደንብ ጋር የሚጋጭ መሆኑ የብዙዎችን ትኩረት ስቧል። ከዚህም ባለፈው ሁለቱ ሴቶች በአሜሪካ ምድር እየኖሩ አሜሪካን ታላቁ ሰይጣን በማለት ሲወርፉ የኢራንን መንግስት ፕሮፓጋንዳ ሲያሰራጩና በአሜሪካ ወታደሮች ላይ የሚሰነዘሩ ጥቃቶችን ሲደግፉ እንደነበር የአሜሪካ የውጭ ጉዳይ መስሪያ ቤት አስታውቋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰጡት መግለጫ የአሜሪካ መንግስት ለጸረ አሜሪካ አሸባሪ መንግስታት ድጋፍ የሚሰጡ የውጭ ዜጎች መሸሸጊያ እንዲሆኑ አይፈቅድም በማለት ግለሰቦቹ ከሀገር እንደሚባረሩ አረጋግጠዋል። ሐሚዲ አፍሻር እንደ አውሮፓ አቆጣጠር በ2015 በቱሪስት ቪዛ ወደ አሜሪካ የገባች ሲሆን በ2021 ግሪን ካርድ ማግኘቷ ይታወሳል። ይሁን እንጂ ግሪን ካርድ ካገኘች በኋላ ቢያንስ 4 ጊዜ ወደ ኢራን ተመላልሳ መጓዟን የሀገር ውስጥ ደህንነት መስሪያ ቤት መረጃዎች ያመለክታሉ። ጄኔራል ቃሲም ሱሌማኒ እንደ አውሮፓ አቆጣጠር በ2020 ዶናልድ ትራምፕ በሰጡት ትዕዛዝ በድሮን ጥቃት መገደላቸው ይታወሳል። አሜሪካ በማደግ ላይ ካሉ ሀገራት የመጡ ስደተኞችን ወደ ዲሞክራቲክ ሪፐብሊክ ኮንጎ ለመላክ ስምምነት ደረሰች። አሜሪካና ዲሞክራቲክ ሪፐብሊክ ኮንጎ ከሶስተኛ ሀገራት ወደ አሜሪካ የገቡ ስደተኞችን
ወደ ኮንጎ ግዛት ለማባረር የሚያስችል ስምምነት ላይ ደረሱ። ይህ ከሚያዝያ ጀምሮ ተግባራዊ የሚሆን እርምጃ ስደተኞችን በኪንሻሳ በሚገኝ ጊዜያዊ መቀበያ ማዕከል ውስጥ ለማቆየት ያለመ ነው። እንደ ኮንጎ መንግስት ገለጻ እያንዳንዱ የስደተኛ ፋይል በግል የሚገመገም ሲሆን ዝውውሩን ቋሚ አይደለም። የአሜሪካ መንግስት የሂደቱን ወጪና ሎጂስቲክስ ሙሉ በሙሉ ይሸፍናል። ይህ ስምምነት አሜሪካ ከሩዋንዳና ጋና ጋር ካደረገችው ተመሳሳይ ስምምነት ጋር የሚቀራረብ ሲሆን የሰብአዊ መብት ተሟጋቾች ግን በስደተኞች ደህንነት ላይ ያላቸውን ስጋት እየገለጹ ይገኛሉ። እንደ አውሮፓ አቆጣጠር በ1994 በአሜሪካ አሪዞና ግዛት ስታር ቫሊ በተባለች ከተማ በ13 ዓመቷ የጠፋችው ክሪስቲና ማሪፒ ከ32 ዓመታት በኋላ በሕይወት መገኘቷ ተሰማ። በወቅቱ ወደ ፈረስ ማደሪያ ስትጓዝ በድንገት የጠፋችው ታዳጊ በወቅቱ በፖሊስና በበጎ ፈቃደኞች ከፍተኛ ፍለጋ ቢደረግላትም ሳይሳካ ቀርቶ ነበር። አሁን የ45 ዓመት ጎልማሳ የሆነችው ክሪስቲና በቅርቡ መርማሪዎች ባደረጉት ክትትልና በወጣ የዲኤንኤ ምርመራ ውጤት ማንነቷ ሊረጋገጥ ችሏል። እንደ ዘገባዎች ገለጻ ክሪስቲና በወቅቱ ከቤት የጠፋችው በቤተሰብ ውስጥ በነበረ አለመግባባት ምክንያት ሲሆን ከአባቷ ጋር ለመኖር ባለመፈለጓ ከእናቷ ጋር በመሆን ተደብቃ እንደቆየች ተጠቁሟል። ባለፈው 32 ዓመታት ስሟን ቀይራ አዲስ ህይወት የመሰረተችው ክሪስቲና አሁን የራሷ ቤተሰብ ያላት ሲሆን የድሮ ህይወቴ ነበር በማለት ለመርማሪዎች ተናግራለች። የአካባቢ ፖሊስ ጉዳዩን አስገራሚ ክስተት ሲሉ የገለጹ ሲሆን የግለሰቧን የግል ነፃነት ለመጠበቅ ሲባል አሁን ስለምትኖርበት ሁኔታ ዝርዝር መረጃ ከመስጠት ተቆጥበዋል። በዚህ መሰረት ለ3 አስርተ ዓመታት በጠፉ ህፃናት መዝገብ ላይ የነበረው ስሟ በይፋ እንዲሰረዝ ተደርጓል። በህንድ የአንድ ሰው ግድያ በመጠጥ ጠርሙስ ላይ ባለው ኪዋር ኮድ አማካኝነት ተጋለጠ። በህንድ አግራ ግዛት የባለቤቷን ግድያ ከአፍቃሪዋ ጋር በመሆን ያቀነባበረች ሴት ድርጊት በ24 ሰዓታት ውስጥ መጋለጡ ተሰማ። ፖሊስ ምርመራውን የጀመሩ ሎኬንድራ የተባለ ግለሰብ አስክሬን በመንገድ ዳር በከፊል ተቃጥሎ ከተገኘ በኋላ ነው። ለወንጀሉ መፈታት ቁልፍ ፍንጭ የሆነው በክስተቱ ቦታ የተገኘ ባዶ የመጠጥ ጠርሙስ ነው። ፖሊስ በጠርሙሱ ላይ ያለውን ኪዋር ኮድ በመቃኘት መጠጡ የተገዛበት ሱቅ ለይቷል። በሱቁ የደህንነት ካሜራ ምስል መሰረት ሟቹ ከሁለት ተከሳሾች ጋር ታይቷል። ግድያው የተፈጸመው ግለሰቡ በሚስቱና በሜሄሽ በተባለው ግለሰብ መካከል ያለው ሚስጥራዊ ግንኙነት በማወቁ እንደሆነ ተረጋግጧል። ተጠርጣሪዎች በአሁኑ ወቅት በቁጥጥር ስር ውለው ምርመራ እየተደረገባቸው ይገኛል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።